ይህ አዋሬ ተረክ ነው። አዋሬ ተረክ የአዋሬ ሚዲያ አካል ነው። በአዋሬ ተረክ በሳምንት 3 ቀናት ያክል ማለትም ማክሰኞ፣ ሐሙስና ቅዳሜ የተመረጡ ክላሲካል የኢትዮጵያ ስነ ጽሑፍ ሥራዎች ይቀርቡበታል። ለማንበብ ጊዜ ላጠራችሁ ምርጥ ምርጥ ትረካዎችን ከአዋሬ ተረክ። አዋሬ ተረክ የአዋሬ ሚዲያ አካል ነው። የተወደዳችሁና የተከበራችሁ የአዋሬ ተረክ ተከታታዮች እነሆ ለዛሬ አንድ ለእናቱ ክፍል 13 ትረካን ወደ እናንተ እናደርሳለን። አንድ ለእናቱ ምዕራፍ 9 ትንቢት ያስጠላው ልጅ። ትንቢትም ይሁን ሟርት እግዚአብሔር ብቻ ያውቀዋል። ከኢትዮጵያ ሕዝብ አብዛኛው የሕፃናት አፍ የሚነካውን ነገር ይፈራ ነበር። እረኛው በሜዳ ምን ያሟርታል፣ ልጆች ሲጫወቱ ምን ይላሉ እያሉ መጠየቅ የቆየ የኢትዮጵያ መኳንንትና ሽማግሌዎች ዋና ተግባር ነበር። እረኞች በሜዳዎችና በተራራዎች ላይ ሆነው እልቅታቸውን በሌባ ጣታቸው ወግተው ጣቷን እጥፍ እያደረጉ ከማን እንደፈለቀ የማይታወቀውን ግጥም አህያ መጣች ተጭና ጋባ ተክለ ጊዮርጊስ ሸሽቶ አክሱም ገባ ሲሉ ቢሰሙ የኢሳያስን ወይም የኤርምያስን ትንቢት የሚያስርግ ታላቅ ትንቢት ሆኖ ይቆጠር ነበር። አጋጣሚ ወይም በእርግጥ ትንቢት ይሁን አይታወቅም፣ ብዙ ጊዜ የተነገረው ይደርስ ነበረ። ወይም ነገሩን የሚፈጽመው ሰው ቀደም ሲል አውቆ እያስነገረው ሊሆን ይችላል። ደጃች ማሩ እንደዚህ ያሉትን ነገሮች መቼም ከልክ በላይ ነበር የሚያምኑባቸው። ስለዚህ ሰሞኑን በወሬ የሰሙት ሟርት ሲከነክናቸው ሰንብቶ ነበር። አንድ ቀን በ6 ሰዓት ግድም ጸሎታቸውን ጨርሰው ቁርስ በልተው ከስንት ወሮች ውስጥ አንዳንድ ቀን ያውም በጣም በተዝናኑበት ጊዜ እንደሚያደርጉት ጥቂት ሽልብ ብለው ለመነሳት ፈልገው ወደ መኝታቸው ክፍል ሊሄዱ ሲሉ ከጥጋቸው የቆመውን አሽከር እረኛ ምን ይላል በል ሲሉ ጠየቁት። ምንም አይልም ጌታዬ አለ አሽከሩ በፍርሃት። ወስላታ ሰማለሁ እኮ ይልቅ ንገረኝ አሉ ደጃች ማሩ። ምንም አልሰማሁም ጌታዬ አለ አሽከሩ። ንገረኝ የማልሰማ መሰለ? ይሄ አህያ መጣች ተጭና ቁልቋል የሚለው እንዴት ነበር አሉ ደጃዝማች። እንጃ ጌታዬ አላውቅም። ንገረኝ ፈሪ። ምን ብዬ ልናገር ጌታዬ? አህያ መጣች ተጭና ቁልቋል ብሎ መድፊያው እንዴት ነው? አሽከርየው ለመናገር ፈርቶ አንገቱን ደፋና የራሱን ጫማ እንግዳ ነገር የሆነበት ይመስል የእግሩን ጣቶች ዘቅዝቆ እየተመለከተ ዝም አለ። ተናገር እንጂ ከርፋፋ አሉ ደጃዝማች። ምኑን ነው ጌታዬ? አለ አሽከርየው በሁለት ፍርሃቶች መካከል ስለሆነ የጭንቀት ፈገግታ እያሳየ። አህያ መጣች ተጭና ቁልቋል ብሎ የሚቀጥለው እንዴት ነው ብሎ አሽከሩ ጉሮሮን አጠራና አህያ መጣች ተጭና ቁልቋል ደጃዝማች ማሩ ታመር ላይ ወድቋል ነው የሚሉት አለ። ሌላስ ምን ይላሉ? አህያ መጣች ተጭና ገሳ ማሩ ቢወድቅ ክንፉ ተነሳ፣ የአጎቱን መንገድ ክንፉ ማይረሳ ሁሉን ጨፍላቂው ይመጣል ካሳ፣ ያለፍ አውራሪስ የደንቢ አንበሳ ቋራ ላይ ሆኖ ድንገት ቢያገሳ፣ ተብረከረኩ ሜጫና ዴንሳ መሬት ውስጥ ገቡ ተንከልጣ ቁሳ። አዎ እንዲህ ነው የሚሉት። ካሳ ደግሞ የማን ይሆን አሉ ደጃዝማች ቀስ ብለው። ይህንን ስም ከታወቁት መሳፍንት መካከልና ከነሱ ቤተሰብ ውስጥ ቢፈልጉት አጡት። ሆኖም ንቀው ሊተውት አልቻሉም። አሽከሩ እንደወጣ ወደ መኝታ ክፍላቸው ገብተው ገደም ቢሉም የሰሙት ነገር እየከነከናቸው እንቅልፋቸው ዘገየ። ካሳ ካሳ ክንፉስ ይሁን ካሳ ካሳ የወለተ ተክሌ ልጅ ሊሆን ይችላል። አሁን መጎርመሱ አይደለም። አሃ የእኔ ወራሽ እሱ ነው ማለት ነው። የወለተ ተክሌ ያለጣሽ ልጅ አይደለ? ይውረሰኝ ያው ልጄ ነው አሉ በልባቸው። ካሳን ሲፈልጉ ግን ግር ብሏቸው ነበር። ይሁን እንጂ የክንፉ ስም ብዙ ነገር አስታወሳቸው። የክንፉ አባት ማን ነው? ኃይሉ። ኃይሉስ ማን ነው? ደጃዝማች የግፍ ሰርተው ለ15 ዓመት ያሰሩት። ታዲያ ከአዲሷ ሚስቱ ከነፋሲል ዘር ልጅ ሲወልድ ካሳ ብሎት የለም? አሁን ከአንድ ሳምንት በፊት አይደለም ሰላያቸው ቀርቦ ልጁን ካሳ ብሎታል ያላቸው? ታዲያ ካሳ እሱ ነው ማለት ነው? ይህ ሐሳብ ዝብርቅርቅ ብሎ መጥቶ የደጃዝማች ማሩን አእምሮ ስላወከ
የተፈለገው እንቅልፍ አልመጣ አለ። ግን ተክንፉ በኋላ ለሚነሳ ጠላት ምን አስጨነቀኝ? ቢሆንስ የኃይሉ ልጅ ለምን ይነሳል? እንደተበደለ እንደተጠቃ እንደዚሁ መቅረት አለበት። ምንስ ቢሆን የኃይሉ ልጅ እኔ የገዛሁትን አገር ይገዛል? በጭራሽ መገደል አለበት ብለው አሰቡ። ክርስቶስን ለማስገደል በሄሮድስ ልብ የገባው ሰይጣን፣ ክርስቶስን ለማሸጥ በይሁዳ ልብ ውስጥ የገባው ሰይጣን በአንድነት ገብተው በደጃዝማች ማሩ ልብ ላይ ወንበራቸውን ዘረጉ። እነሱም ባይጎዳም የሌላውን ሰው መነሳት ሲያዩ እንደ ራሳቸው ሞት አድርገው የሚያዩ ሰዎች የመቀኝነት በሽታ በዓለም ላይ ለስንት ጥፋት ምክንያት የሆነው የመቀኝነት ደዌ በመልካም ሰሪዎች ፊት እየተደፈነ ቀረ። የዓለምን ሕዝብ ዕድል በሙሉ ሲያሰናክል የኖረው የምቀኝነት ወረርሽኝ የደጃዝማች ማሩን ሰውነት በአንድነት ስላጠቁት ራስ ምታት፣ ውጋት፣ ትኩሳት አጠቃቸው። አጁ፣ አዣበሩ፣ ደም ለማፍሰስ ፈለጉ። እርሳቸው 60 ዓመታቸውን አልፈዋል። ብዙ ወይዛዝርት ወገባቸው ተዳክሟል እያሉ እንኳ ያሟቸው ነበር። ጡረታ ቢኖር ኖሮ ልዩ አስተያየት ካልተደረገላቸው በቀር ከጥቂት ዓመታት ቀደም ብለው ጡረታ ያሰጋቸው ነበር። ግን ማንን ነው የሚመቀኙት? ያን ሳምንት እርጥብጣን ገና ኩፍኙን፣ ጭፌውን፣ ምቹን ምኑን አልፎ ገና በ18ና በ20 ዓመቱ ጎርምሶ ገና በየቦታው ያለውን ጦርነት አልፎ ለሚደርስበት ነገር ቀንተው በአባቱ የሰሩት ግፍ አልበቃቸው ብሎ እሱን ለማጥፋት ተመኙ። ሙት ወቃሽ ያረገኝና ይላሉ አባቶቻችን ስለ ሟች ሰው ሲናገሩ። ደጃዝማች ማሩ በፍጹም ክፉ ሰው ነበሩ። ሰው በንዴት ብዙ ነገር ያስባል። ግን እየቆየ ይበርድና እሰራዋለሁ ብሎ ካሰቡ መጥፎ ሥራ ቢሰራ ቢበዛ ሲሰውን ነው። ያውም በተፈጥሮ ጨካኝ የሆነ እንደሆን ነው። የማያዋጣ ጸሎት ከሰይጣን ይጥላል እንደሚባለው ሁሉ ደጃዝማች ማሩ እርሳቸውን ብሎ ባህታዊ ጸሎት አበዛ ሲሉ እያስታጎሉ፣ በማያስታጉሉበት ጊዜ በልዩ ልዩ መጥፎ ሐሳብ እያጨናጎሉ በዚህ የተጠጋቸው ሰይጣን ራሳቸውንም ሰይጣን አድርጓቸው እንደሆነ እንጂ በኢትዮጵያውያን ዘንድ እንኳ እንዲህ ያለም የለ። ደጃዝማች ማሩ ይህ ክፉ ሐሳብ በሆዳቸው በተጸነሰ ጊዜ ልባቸው ሊያርፍ አልቻለም። ቢሆንም በአባትየው ላይ ያን ያህል በደል ሲፈጽሙ ኖረው አሁን ምንም ሥራ ሊሰሩት የማይችሉትን ሕፃን በግልጽ ለማስገደል መቼም ችግር ነው። ኃይሉን ለማጥቃት ቢያጠፋም አጥፊ ነው ማሰኘት ይችላሉ። የሳምንቱን ሕፃን ወንጀል ሠራ ለማለት ወይም በአባቱ ጥፋት ቀጣሁት ለማለት ግን ከብደት የሚቆጠር ነገር ነው። ያ ሕዝብ ግፍን ለመሸከም ሰፊ ትከሻ ይኑረው እንጂ እያንዳንዷን ግፍ ሳያስተውላትና ሳያዝንባት እንደማያልፍ ማንም አይስተውም ነበር። ስለዚህ ደጃዝማች ማሩ ሌላ መንገድ ፈለጉ። መንገዱም አዲስ አልነበረም። በተጻፈና ባልተጻፉ ብዙ ታሪኮችና ተረቶች የተገለጸው መላ ነው። እርሱም በትንቢት የተፈራውን ሕፃን አሰርቆ የሚፈለግበትን ቅጣት መፈጸም ነበር። ለዚህ መንገድ ማግኘት አስፈላጊ ነበር። ደጃዝማች ለዚህ ጉዳይ በጣም ሲያስቡበት ቆይተው መንገዱ ስላልተገለጸላቸው በከባድ ሐሳብ እንደሰጠሙ እንቅልፍ ይዟቸው ልም አለ። በእንቅልፋቸው ላይ ጥቂት እንደቆዩ ቅጡ ያልታወቀ ቅዠት ሲያባክናቸው ይቆይና ሲያባንናቸው ወዲያው ደግሞ መልሶ እንቅልፉ ሽልብ ሲያደርጋቸው የእንቅልፉ ጣዕም ሳይታወቃቸው ጨርሰው ነቁ። እንደተነሱ ሌላ ሥራ ከመጀመራቸው በፊት አሽከርየውን በጭብጨባ ጠርተው ካሳ የሚባለው የልጅ ኃይሉ ሕፃን በምን ሁኔታ መሰረቅና መገደል እንዳለበት ነገሩት። አሽከሩም ድንጋጤና ሐዘን ቢሰማውም ሁሉንም እንዳልተሰማው አድርጎ ይህ ምን ያስቸግራል፣ በሁለት በሦስት ቀን ውስጥ የሚሆን ጉዳይ ነው ብሎ ቃል ገባና እጅ ነስቶ ሊወጣ ሲል ሰማህ አሉ ደጃዝማች ማሩ። አቤት አለ ዘበኛው ፊቱን ወደ እሳቸው እየመለሰ። እሳቸው ስላልተጠራጠሩ አላወቁትም እንጂ እርሱ የልቡን ስሜት ያወቁበት መስሎት በጣም ፈርቶት ጉልበቱ መብረከክ ጀምሮ ነበር። እርሳቸው ግን አሁን የተባባልነውን እስተሆነ ድረስ ግድ የለም፣ እንደ ልብ ወዲያ ወዲህ በል፣ በዚህ ለመላላኩና ለመቆሙ ሌሎች ይበቃሉ፣ ብቻ ያንን እንዳታሳየኝ አሉና ሙሉ ነፃነቱን ሰጥቶ አሰናበቱት። ልጅ ኃይሉ የደጃዝማች ማሩን ግፍ ሰርቶ አለመጥገብ ባወቁ ጊዜ፣ በተለይም ሕፃን ልጃቸውን ያለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሐዘንና በስጋት ስሜት ትዕግሥታቸውን ጨርሶ አሳጣቸው።
ልጅ ኃይሉ በዚህ ጊዜ የነበሯቸው ዕድሎች ሁለት ብቻ ነበሩ። ወይም ሁሉንም ነገር ለጉድ ቆሜ ከማይ ራሴን ባጠፋ ይህን ሁሉ ጭንቀትና ግፍ የታየዋለሁ ብሎ ራስን ማጥፋት፣ ወይም ለማን አባቱ ነው ባለኝ አቅም ሁሉ ሞክሬ የማልሞክተው ብሎ አንድ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያኖች ናቸው። ሁለተኛ ግብ ለመቀበል ትዕግስት ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞቹ ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከ ዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማሳደር አትችልም። ሰላም ለአንድ መስፍን 5 ጎጆ ያለበት ግዛት ለመጨመር አትችልም። በዚያ ጊዜ ሰላምን የሚሹ ሁሉ መቅናትን፣ መዋረድን፣ መደየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት፣ ትዕግስት፣ የሃይነት ምሳሌዎች ነበሩ። ልጅ ኃይሉ ሳይቸግራቸው ሰላማዊ የሆኑና በሰላም በጊዜው ልታፈራ የምትችለውን የመራራ የሆነ ፍሬ ለ15 ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ናት የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አታላይ ተረት ሆኖ ተገኘ። እንዲያውም ትዕግስት መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላውን አይነት ትዕግስት መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሉ፣ መከራን ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነገታው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ አሉ። ምንም ቢሆን የቋራ መኮንን ነበሩና በየቶፋውም በየቋንቋውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት፣ አምባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሽ ሆኖ ከፍተኛ ዋጋ ያወጣሉ ተብሎ የሚታመኑ ትንንሽ ዕቃዎች በአንድ ጨርቅ ጠቅልለው አሰሯቸው። ወይዘሮ አትጠገብ ከልጅ ኃይሉ ጋር በቆዩበት ጊዜ እንዲህ ያለ ነገር ሲያደርጉ ያዩአቸው በዚህ ቀን ብቻ ስለነበር ወደ እርሳቸው ቀረቡና የዛሬ ዕቃ መጠራረዝ አስፈራኝ፣ የት ጉዞ አሰቡ? አሉ ወይዘሮ አትጠገብ እንደ ቀልድ አድርገው። እንደኔ 15 ዓመት ተወዝፎ ስንኩል የሆነ ሰው ደግሞ የት ይጓዛል ብለሽ ነው? አይጡ እንኳን የማጥቃቱ ድርሻ ይቅርብኝ ብሎ ስንት ዕቃ እየጎተተ አጠፋብኝ። ለዚህ ነው ዕቃዎችን እየጠረዝኩ የማስቀምጣቸው አሉ ልጅ ኃይሉ በፊታቸው ላይ አንድ ልዩ ነገር እየተነበበ። አይጡስ አልተቻለም አሉ ወይዘሮ አትጠገብ። እስቲ ያንን ልጥ ለአሽከሮች ስጫቸውና በውሃ ያርሱት፣ ቶሎ እንዲርሱ ውሃውን አሙቀው እንዲነክሩት ንገሪያቸው አሉ ልጅ ኃይሉ ከባቱ ላይ ተሰቅሎ ሲኖር በጢስ የጠቆረውን ያወራና የውልክፋ ልጥ ጥቅል እያመለከቱ። ወይዘሮ አትጠገብ እሺ ብለው ልጡን በዘንግ ለማውረድ ወደ ባጡ አንጋጠጡ። አውራው እንኳ ሳይበላሽ አይቀርም፣ ውሃ ሲነካው ይበጣጠስ ይሆናል፣ ብዙ ዓመቱ አይደል አሉ ልጅ ኃይሉ። አይ የአውራ ልጥ እኮ በጣም ወፍራም ነው። አሁን ላዩ በጢስ የጠቆረ ቢመስልም በውሃ እርሶ ሲሰነጠቅ ውስጡ ነጭ ሆኖ ነው የሚገኝ አሉ ወይዘሮ አትጠገብ። እሺ እስቲ ለሁሉም ወርዶ ቶሎ ይነከር አሉ ልጅ ኃይሉ። ወይዘሮ አትጠገብ ልጡን አውርደው ገረዶቹ ምግብ ወደሚያበስሉበት ጎጆ ወሰዱት። በዚህ ጊዜ ሕፃኑ በድንገት ምር ብሎ አለቀሰ። ልጅ ኃይሉ ወደ አልጋው ቀረብ ብለው ሲያለቅስ አብሮ የሚያፈናጥራቸውን እጆቹንና እግሮቹን እየተመለከቱ ዝም በል እያሉ የማያውቁበትን ሕፃን ማባበል ጀመሩ። ከንፈሮቻቸውን እያጋጠሙ ሴቲት የምትል ድምፅ በማሰማት ሳቅ በማሳየት ግንባራቸውን ወደ ላይ ቁጥር በማድረግና በመፍታት ሕፃኑን ዝም አሰኛለሁ ብሎ ቢሞክሩ ከጩኸቱ ሊቆም አልቻለም። እሳቸውም ወይ ያልፍልሃል ወይ ሞተህ ታርፋለህ፣ ግድ የለም አትጩህ ሲሉ በቀስታ ተናገሩና ወደ በሩ ቀረብ ብለው ሰማሽ ወይ አንቺን ነው አሰብኝም አሉ። አቤት
አሉ ወይዘሮ አትጠገብ ወደ ቤት እየመጡ። ልጁ እኮ አስቸገረኝ። ምን ነካው? ይህን 2 ቀን አበሉ ተለውጧል። እስቲ ቶሎ ጡት ስጭው። ልጅ ኃይሉ በወይዘሮ አትጠገብ ላይ የዘመዶቻቸውን የባልነት ወግ ተከትሏል። ወለተ ተክሌን በስሟ ወለተ ተክሌ፣ አንዳንድ ጊዜም በተለይ ብቻቸውን ሲሆኑ ወለትዬ እያሉ ይጠሯት ነበር። ወይዘሮ አትጠገብን ግን አብዛኛው የክፍለ ሀገር ሕዝብ እንደሚያደርገው አንቺን ነው ሰማሽ ወይ ስሚኝ እንጂ ትሰሚያለሽ እያሉ ከሚጠሯቸው በስተቀር ከሰው ጋር ሲጫወቱም እንኳ እሷ እንዲህ አድርጋ ባስ ሲልም ባለቤቴ እንዲፈጥራ ከሚሉ በቀር አንዲት ቀንም አትጠገብ ብለው ጠርተዋቸው አያውቁም። ይህ ልማድ ብዙ ሰዎችን ብዙ ጉድ ሰርቷል። ለምሳሌ አንድ ሰውዬ በዳኛ ፊት ቀርቦ ራሱና ሚስቱ የሚፈለጉበት ምክንያት ስለነበር ስም ማን ነው ብሎ ዳኛው ጠየቀ። ጣሰው አለ ተጠያቂው ሰው። ጣሰው ማን? ጣሰው አሸብር። የባለቤት ስም? የባለቤቴ ስም አለ ጣሰው አንገቱን ወደ መሬት ደፍቶ እያሰበ። ቢያስብ የሚስቱ ስም ትዝ አለለው አለ። ጊዜ ፈጀህብኝ እኮ አለ ዳኛው ጣሰውን እየተመለከተ። ትዝ አልል ብሎኝ እኮ ነው ጌታዬ። የሚስት ስም? ምን ላድርግ ጌታዬ? ልጆች የሚጠሯት እማማ ብለው ነው። ዘመዶች የሚጠሯት እኔን ስታገባ ባወጡላት ስም ነው። እኔ የምጠራት አንቺ እሷ እያልሁ ነው። እውነተኛውን ስሟን ሲጠሯት የምሰማ አንዳንድ ቀን ብቻ ነው። ስለዚህ አሁን ትዝ አልለኝ አለ ብሎ አቶ ጣሰው ሲናገር በዚያ የነበረው ሰው ሁሉ በሳቅ አወካ። ዳኛውም አብሮ ሲስቅ ቆይቶ ሳቁን ሲጨርስ ዛዲያ ምን ይሻላል አለ። ጎረቤቶቼ ተዚሁ አሉ፣ እንድጠይቅ ይፈቀድልኛ ጌታዬ አለ አቶ ጣሰው። አሁንም ሳቁ ነጎደና ሄዶ እንዲጠይቅ ተፈቀደለት። ጣሰው ከጎረቤቶቹ ሁሉ ቆመው ወደሚነጋገሩበት ቦታ ሄዶ አዋ መሸሻ እባክህ ነገር ንገረኝ አለ። ምን ነገር አለ አቶ መሸሻ ታላቅ ጉዳይ መስሎት። የእሷ ስም ማን ነበር? የማን የሷ? የኔዋ ነዋ። የምን ያንተዋ? ጣሰው ባለቤቴ ለማለት ፈልጎ ስላፈረ ቀስ ብሎ የባለቤቴን አለ። ልጅ ኃይሉ የዚህ አይነቱ ዕድል ይድረሰኝ ብለው ነው መሰል ወይዘሮ አትጠገብን ቢሞቱ እንኳ በስማቸው አይጠሯቸውም ነበር። ስለዚህ አንቺን ነው ትሰሚያለሽ ብለው ጠሩ። ወይዘሮ አትጠገብ ሕፃኑን አጥብተው እንቅልፍ ሲወስደው ቀስ አድርገው አስተኙና ሲነሱ እስቲ ልጡ ርሶ እንደሆን አምጭልኝ አሉ ልጅ ኃይሉ። ወይዘሮ አትጠገብም ወጡና የራሰውን ልጥ ይዘው መጡ። ልጅ ኃይሉ ከአንድ አጎዛ ላይ ቁጭ ብለው ያንን የራሰ ልጥ በእጃቸውና በጥርሳቸው እየሸነሸኑ በእግራቸው ረግጠው ይዘው የቱቻ ገመድ እንደሚፈትል ሰው ሸረብ ያደርጉት ጀመር። የ5-6 ክንድ የሚሆን ከፈተሉ በኋላ እንደገና በአንድ በኩል ገመዱን በኩል ልጡን አድርገው እየፈተሉ ገመዱን 3 ሽርብ አደረጉት። 3ቱን ሽርብ ገመድ ፈትለው እንደጨረሱ በካስማ እንጨት ላይ እየጠመጠሙ ሲያለሰልሱት ቆዩና ከተቀመጡበት ብድግ ብለው አንቺ ገመድ ዛሬ ስራሽን መፈጸም አለብሽ አሉ ቀስ ብለው። ልጅ ኃይሉ ቀኑን ሙሉ በዚህ ሁኔታ ዋሉ። ወይዘሮ አትጠገብ ግን ያ ሁሉ ያልተለመደ ጉድ ለምን እንደሆነ አልገባቸውም ነበር። መቼም ዳቦ ቆሎ በአንድ ቀን አይደርስ፣ እስቲ 2-3 ቂጣዎች ጋግሪ አሉ ልጅ ኃይሉ በድንገት። የት ይሄዳሉ አሉ ወይዘሮ አትጠገብ። ኋላ እነግርሻለሁ፣ አንቺም አብረሽን ስለምትሄጂ ሁሉም እንኳ ባይቻል ጥቂቶች ልብሶችና የጌጥ ዕቃዎችን ጠራርዥ አሉ ልጅ ኃይሉ። የምን ሽብር መጣ አሉ ወይዘሮ አትጠገብ ቀስ ብለው። የሄሮድስ ሽብር መጥቷል፣ ብቻ ቆይ ኋላ እነግርሻለሁ አሉ ልጅ ኃይሉ። ወይዘሮ አትጠገብ ግራ ገባቸው። ደርሷል፣ እነግርሻለሁ፣ አሁን ዕቃሽን አዘጋጂ አሉ ልጅ ኃይሉ። በዚህ ያሉት ሌሎች ሰዎች ቀርቶ ወይዘሮ አትጠገብ ራሳቸው ነገሩን ሳያውቁት በልጅ ኃይሉና በወይዘሮ አትጠገብ እጅ ብቻ ትንንሾቹ ዕቃዎች ተጠራርዘው ዕቃዎቹ ለቅንጦት እንደሚበሉ ያህል ተጋግረው አመሹ። ወይዘሮ አትጠገብና ልጅ ኃይሉ ብቻቸውን በጎጇቸው እንደተቀመጡ ከምሽቱ 2 ሰዓት ግድም በሚሆን ጊዜ አንድ ልጅ እግር ሰውዬ ወደ እነ ልጅ ኃይሉ ቤት መጣ። ሰውየው ገብቶ የአክብሮት ሰላምታ እንደሰጣቸው ወይዘሮ አትጠገብ ቀና ብለው በደንብ ሲያዩት ትናንትናውን ወደ ቤታቸው መጥቶ ከልጅ ኃይሉ ጋር በቆይታ ሲጫወት የቆየው የደጃች ማሩ አሽከር መሆኑን ተረዱ። ዛሬም ጨዋታ እንዳላቸው እንዳላሰናክል ብለው ወይዘሮ አትጠገብ ወጥተው ወደ ማድ ቤት ሄዱ። ቢሆንም በልባቸው ምን ሊሰልላቸው ይሆን እያሉ ማሰባቸው አልቀረም። ወይዘሮ አትጠገብ እንደወጡ ተቀመጥ እንጂ የኔ ወንድም ተቀመጥ አሉ ልጅ ኃይሉ። እሺ እቀመጣለሁ ብሎ ከአንድ መደብ ላይ ቁጭ አለ።
እኔ ተዘጋጅቻለሁ። እንግዲህ ዛሬ መሄዳችን አይደል አሉ ልጅ ኃይሉ። ዛሬማ ተቀረን መላው ሁሉ ውሃ በላው ማለት ነው። እንደነገርኩ በምንም ሁኔታ ሰርቄ እንዳወጣ የተሰጠኝ ጊዜ እስተ ነገ ብቻ ነው። በእነዚህ ቀኖች ውስጥ ግን ያስፈልገኛል ያልሁትን ሁሉ እንዳገኝ ተደርጓል። ገረዶችን የምደልልበት ብዙ ወቄት ወርቅ ተቀብያለሁ። ሰው ያየኝ ወይም ጩኸት ሆኖ ሰው የተከተለኝ እንደሆነ የምገድልበት ጥሩ ንፍጥ ያስፈልገኛል ብዬም ተቀብያለሁ። ከፈረሶች ውስጥ ያስፈልገኛል ያልሁትን ማንኛውንም ፈረስ እንድጭን ተፈቅዶልኛል። ስለዚህ በዚሁ አጋጣሚ ጊዜ ታልሰራንበት ይህን የመሰለ አጋጣሚ ዳግመኛ የሚያገኙ አይመስለኝም። ልጁም በዚህ ሰሞን ውስጥ በምንም ሁኔታ ሊሰረቅባችሁ ይችላል አለ የደጃዝማች አሽገረን። መልካም ነዋ። እንግዲህ እኔም አምናለሁ ብለህ በምትለኝ ሰዓት እነሳለሁ አሉ ልጅ ኃይሉ። እኔ ይኸው መውጣቴ ነውና ብቻ ከአሁን እንዴት ትወጡታላችሁ? መውጣት የምትችሉበት ያስቸግራል እንጂ አብረን ስንወጣ እንዳንጠረጠር እኔ በምስራቅ በር ታለው ትልቅ ግራር ስር ትጠብቁኝ ነበር አላሽከሩ። ለካቡስ ደህና መወጣጫ አንቸገርም። በጎጆአችን ጀርባ በኩል በቀደም ዕለት ተንዶ ገና ስላልተሰራ ምንም ሳንቸገር ተራምደን እናልፋለን አሉ ልጅ ኃይሉ። እንደዚህ ሆኗል። ይህማ እግዚአብሔር መንገዱን አዘጋጅቶሎታል ማለት ነው። ጊዜው ሰላም ሆኖና ካቡ ፈርሶ ሳይሰራ ሲያድር ደጃች ማሩ ዝም አሉ ማለት ነው። ቀድሞ ተዚህ ታላቅ ምሽግ በአንዲት አቅጣጫ ድንጋይ ወድቃለች የተባለ እንደሆነ በእሷ ምክንያት ካቡን ሁሉ ሳያስጠብቁ አያድሩም ነበር። አሁን ሰውን አራምዶ ለማሳለፍ እስቲችል ድረስ ዝም ብሎ ታዩ። እግዚአብሔር ብዙ ሰው ሊያመልጥ ብሎ ነው። ራሳቸው መጣፍ ሲደግሙ እንኳ 10 በሮች ያሉበት ቤት ያለው አንድ ባለጠጋ 9ኙን ዘግቶ አንዱን ቢተው በዚያው በአንዱ ብቻ ሌባ ገብቶ ያለውን ሀብት ሁሉ ሊወስድበት ይችላል። ስለዚህ አንዱ ክፍት ተሆነ የ9ኙ መዘጋት ዋጋ የለውም። ታስርቱ ቃላት ኦሪት 9ኙ ፈጽሞ አንዱን ቢያፈርሱ ሁሉም እንደፈረሰ ይቆጠራል ይሉ ነበር። አሁን በአራቱ ማዕዘን ያሉት በሮቻቸው ሁሉ በጥብቅ ተዘግተው በዘበኞች ሲጠበቁ በጓሮ ባለው ቀዳዳ ሊሰረቁ ነው። ነገ ምን ይሉ አላሽከርየው እንደ መሳቅ እያለ። የእኔውስ ነገር እሺ መንገድ ያዘ። አሁን ሐሳብ የሆነብኝ ያንተው ነው አሉ ልጅ ኃይሉ። የኔውማ ግድ የለውም። እንዴት? አሁን በአሁኑ ዘመን አሽከርነት ይጠፋ ብለው ነው። ደንቢያ ተማሩ ቤት ቢቀሩ ጎጃም ብሻገር ጎሹ፣ ስሜን ቢሄዱ ሸዋ ብሻገር ሳህለ ሥላሴ፣ ትግሬ ቢሄድ ሰባጋዲስ እያሉ ምን ሆነ ያለሁ በማሩ ቆርብ ያለሁ። ስንት ዓመት ሙሉ አገልግዬ ያገኘው ትርፍ የዘወትር ስድብና ጥፊ ነው አለ የደጃዝማች ሎሌ። እሱስ አዎን አሉ ልጅ ኃይሉ። አሽከሩ የተናገረው ልክ ነበረ። በዚያ ዘመን በአንድ ጠቅላይ ግዛት ነፍስ ገድሎ ቤት አቃጥሎ ሰርቆ ወደ ሌላው መስፍን ግዛት መሻገር ከተቻለ የአንድ ጀግና አቀባበል ከሚያገኝ በቀር ሌላ ችግር አያጋጥመውም ነበር። እነዚያ መሳፍንት ለዘመቻ በተንቀሳቀሱ ቁጥር በዘመቱበት ክፍለ ሀገር የሚኖረውን ሕዝብ ጨፍጭፈው ሀብቱን ንብረቱን ዘርፈው ቤቱን አቃጥለው በጠቅላላ ጥፋት ላይ ጥለውት የሚሄዱት አንሶ በአንዱ ክፍል ወንጀል የፈጸመውን ጥፋተኛ የሌላው ክፍል በክብር እየተቀበለ ስለሚያኖረው ያ መከረኛ ሰላማዊ ሕዝብ በወንጀለኞች ብዛት እንዲታወቅ ይሆን ነበር። ሰው ያለ እህልና ያለ ልብስ መኖር ስለማይችል በልማድ ይሠራ፣ ይዘራ፣ ያጭድ፣ ያመርት ነበር እንጂ ዘመኑ ሁሉ ሁሉም ወንበዴ ለመሆን የሚያስመኝ ሰላም ማረፊያና መጠጊያ ያጣችበት ዘመን ነበር። በዚያ ዘመን በኢትዮጵያ ሕዝብ ከአረብ፣ ከቱርክ፣ ከግብፅና በየጊዜው እየተዋጋ ከመገኘቱ በላይ በአንዱ ክፍል ገብ ሲል በሌላው ክፍል የእርስ በርስ ጦርነት እየተነሳ ኢትዮጵያውያንና ኢትዮጵያውያን ሳይፋጁበት የሚያልፉበት ጊዜ አልነበረም። በሀገራችን ውስጥ ከመሬቱ ስፋት ጋር ተመጣጣኝ የሆነ የሕዝብ ብዛት ሳይገኝ የቆየውም በወባ በወረርሽኙ ብቻ ሳይሆን እርስ በርስ በመተላለቅ ነው። በሀገራችን ታሪክ ውስጥ ዘመነ መሳፍንት ተብሎ የሚታወቀው ክፍለ ጊዜ ዘመነ መቅሰፍት፣ ዘመነ መከራ፣ ዘመነ ጭካኔ፣ ዘመነ አራዊት ተብሎ ሊጠራ የሚገባው ነው። ይሁንና ያ ሁሉ የእርስ በርስ ፍጅት እያለ የዓለም ጠንቅ የነበረው የቱርክ ኃይል ወይም የአረብና የግብፅ ግፊያ በኢትዮጵያ ምድር ላይ ብዙ ዕድል እንዲኖር አለማድረጋቸው ሲታይ ደግሞ በእነዚህ ጨካኞች አባቶቻችን እንድንኮራና እንደ ባለውለታነታቸውም እንድናከብራቸው እንድንወዳቸው እንገደዳለን። ሀገራቸውን ራሳቸው ቢበድሏትም ከነሱ በሚከፋ ጠላት እንድትጎዳ አልተዋትም። ቢሆንም ኢትዮጵያውያንን ጥሎ ያልጣላት ጠባቂ አምላኳ ብቻ ነው። እነዚህ ልጆቿ እርስ በርስ ታግለው ሲወድቁ የሌላ መረጋገጫ ለመሆን የደረሱበት ጊዜ ተቃርቦ ነበር። ይህን የሚያውቅ አምላኳ ከሞት ድኖ ከጥፋት እንዲያድናት የመረጠውን ልጇን ከአንዱ አጥፊ መስፍን ጨካኝ እጅ ለማዳን ለማጥፋት የታዘዘውን አሽከር አዘዘ። ስለዚህ
ልጁን ለመስረቅ የተላከው የደጃዝማች ማሩ ሎሌ ውቤ ጎሹ ሳህለ ሥላሴ ሰባጋዲስ እያሉ ማሩ ቢቀር ምን እንዳይመጣ ነው ሕፃን ልጅ የምገድለው ብሎ ሕፃኑን ለማትረፍ ቆረጠ። በዚህ ሁኔታ ከልጅ ኃይሉ ጋር ተስማሙና ሰውየው ሲወጣ ወይዘሮ አትጠገብ ወደ ልጅ ኃይሉ ተመለሱ። ልጅ ኃይሉም እንግዲህ ተነሽ፣ ጊዜ እንዳናበላሽ አሉ። ነገሩ እንዴት ነው አሉ ወይዘሮ አትጠገብ። አሁን የውይይት ጊዜ አይደለም፣ በመንገድ አጫውትሻለሁ አሉ ልጅ ኃይሉ። ለመሆኑ ሰውየውን አምነውታል? አምኜዋለሁ፣ ጥሩ ክርስቲያን ነው። አሁንስ ተነሽ። እንዳይቀልድብን። አይቀልድብንም እኮ ነው ብልሽ። ከዚህ በኋላ ወይዘሮ አትጠገብ ልጁን ለመጀመሪያ ጊዜ በአንቀልባ አዘሉት። ቂጣዎቹ የተቋጠሩበትን ነጭ ከረጢትና የዕቃዎቻቸውን የቋጠሩበትን እራፊ ጨርቅ በእጃቸውን አንጠልጥሎ ያዙ። ልጅ ኃይሉም ሲጠራረዙ ያቆዩትን ዕቃዎች ያዙና ራሳቸው ብቻቸውን ለ14 ዓመታት ከወይዘሮ አትጠገብ ጋር 1 ዓመት ከጥቂት ወራት ተዘግተው የኖሩባትን ጎጆ ለአይጦች፣ ለቁንጮች፣ ለትኋኖችና ለሌሎችም ተባዮች ጨርሰው ለቀውላቸው ሹልክ አሉ። ዕድሜ ለደጃች ማሩ እንጂ ለእነሱ እንኳን አንዱን ይተኩላቸው ይሆናል። ከዚያም በፈረሰው ካብ በኩል ቀስ ብለው ወጡና ከሰውየው ጋር ወደ ተቃጠሩበት ግራር ሄዱ። ልጅ ኃይሉ ወይዘሮ አትጠገብ ጥቂት ለየት ብሎ እንዲቆሙ አድርገው ወደ ዛፉ ስር ቀረብ ሲሉ የሰውየው 2 ጦሮች በአንድ እጁ የአንድ ፈረስ ለኮ በሌላው እጁ ይዞ ቆሞ አገኙት። ከዛፉ ስር ላይ 2 ጋሻዎች ተቀምጠው ነበረ። ነገር ግን በጨለማው ምክንያት ለይተው አይታዩም ነበር። መጡ እመይቴስ አለ የደጃዝማች አሽከር በሹክሹክታ። መጥታለች አሉ ልጅ ኃይሉም ቀስ ብለው። የታሉ? ተወጣን አልቀረ መፋጠን ነው እንጂ አለ ሰውየው። ልጅ ኃይሉ መለስ ብለው ወይዘሮ አትጠገብን ከቆሙበት ወደ ዛፉ ስራ መጧቸው። እንግዲህ ይህንን ፈረስ እመይቴ የሄዱበት ተበቅሎ ፈረስ ይገርማል ብዬ ነው ፈረስ የጫንሁት። ለእነሱ ግን ልጁን ሰርቄ ሳመልጥ እንዲመቼ ነበር ያልኳቸው አለ ለካሳ ሕይወት ብሎ የከዳው የደጃዝማች ማሩ አሽከር። የለም ግድ የለም፣ እኔ ቀደም ገመድ ስፈትል ቆይቼ ይዣለሁ። በሌጣ ፈረስም ቢሆን በገመዱ ሸብቤ እሄዳለሁ ብዬ ነው አሉ ልጅ ኃይሉ። ምን ማለት ሆነ ጌታዬ? ርጥብ ሕፃን ተነናቱ በሌጣ ፈረስ ሲሄድ እኔ በኮርቻ ላይ ሄዳለሁ? ምን ይጎዳይ ብለው ነው? እኔ እባክዎን ፋርጣና ደጋዳሞት ነው ያደግኩት። በሌጣ ፈረስም ቢሆን በደንብ መጋለብ እችላለሁ አለ ሰውየው። እሺ ይሁን፣ እግዚአብሔር ዋጋህን ይክፈልህ። እኔስ መቼም ምንም አልሰራለህ። ልጁም ቢያድግ አያውቅህ አሉ ልጅ ኃይሉ ትክዝ ብለው። ከዚያም ገመዷን እያወጡና ባይሆን እንኳ ፈረሱን በዚህ ሸብበዋ አሉ። ይህስ በጣም ያስፈልገኛል። እኔ በጭራሽ አላሰቡትም ነበር። ይበሉ ቶሎ መንገድ ቀጥሉ። እርስዎ ጎንደር ደርሰው ማደር ይገባዎታል። እኔም ሰዎች ለይተው ከተሚያውቁኝ ቦታ አልፌ ማደር አለብኝ ካለ በኋላ አንዱን ጦርና አንዱን ጋሻ እየሰጠ በዚህም ራስዎን ይጠብቁ አላቸው። እሺ እንሂድ አሉ ልጅ ኃይሉ። ከዚያም ከድጋቸው ፈተው በእጃቸው ይዘውት ከነበረው ጥሬ ወርቅ አያሌን ክብሎች አንስተው ባይሆን ለስንቅ እንኳ ብትሆነችን እንካ እባክህን አሉት። ምን ነው? ለምን እንደዚህ ይቸገራሉ? ለመሆኑ ቅድም ያሉትን አልሰሙኝም? ተደጃዝማች እኮ ብዙ ነገር ተቀብያለሁ እኮ አለ ሰውየው። በል እንግዲህ እግዚአብሔር ይከተልህ፣ ዋጋህን የሚክፈልህ። አሜን አለ ሰውየው። ሰውየው ከሁለቱም ከተሰናበቱ በኋላ መንገዱን ሊቀጥል ሲል ልጅ ኃይሉ በድንገት አነሱና ወንድሜ፣ የሰው እግር የሚደርስበት አይታወቅም። ለመሆኑ ስምህ ማን ነው? ደፈርሻ አለ ሰውየው። ደፈርሻ ማን? ደፈርሻ ወሰን። አሁን ለመሄድ የቆረጥህ ወዴት ነው? አሁን ይህን መረጥሁ ልል አልችልም። ምርጫዬ ወደየትም ሄጄ ተደጃዝማች እጅ ማምለጥ ብቻ ነው። በል እግዚአብሔር ይከተልህ። አሜን። ሰውየው ሲሄድ ልጅ ኃይሉ ወይዘሮ አትጠገብን ደግፈው ከፈረሱ ላይ አስቀመጡና የተጠረዙትን ዕቃዎች ከዳራው ላይ አንጠልጥለው የፈረሱን ለኮ ይዘው እንደ ምሮጥ እያሉ በመሳብ ወደ ጎንደር ግስገሳ ጀመሩ። ያ የተባረከ ሰው ደጃዝማች ማሩ ልጁን በምንም ሁኔታ አሰርቀው እንደነ ሙሴ እንደነ ባህራን ሰው አንስቶ እንዳይተርፍ እንኳ አሳንቀው ገድለው በመገጭ ወንዝ ሊጥሉት አቅደዋል። ይህንን ለመፈጸም የታዘዝኩትም እኔ ነኝ። እኔ ግን ይህን ተማደርግ በሕፃኑ ላይ የታሰበው ነገር በእኔ ላይ ቢፈጸም ይሻለኛል። በአራት አያቶችም የክርስቲያን ዘር ነኝ። የእናቴ አባት ትግሬ፣ የአባቴ እናት ሸዋ መንዜ ሲሆኑ እናቴ በእናትም በአጎትም ጎጃሜ ናት። ምንም ቢሆን የክርስቲያን ዘር ሆኜ ይህን የአረመኔነት ሥራ ለመሥራት ልብ የምሻይለኝ። አሁንም እኔ በምችለው ሁሉ ረዳዎታለሁና ለማምለጥ ይሞክሩ። እርስዎ ተዘጋጁ። እኔ ነገ ማታ ቢሆን ለሽኝቶ ትመጣለሁ ያላቸውን ሁሉ ለወይዘሮ አትጠገብ ለመንገር ጊዜና የመንፈስ ረፍት ስላላገኙ
ምንም ሳይነግሯቸው ዝም ብለው እየሮጡ ፈረሱንም በግድ አሰገሩት።